እሷ መታ ነበር ግን ያው ዘበኞቹ አላስገባም ብለዋት ተመልሳ ሄዳለች። ምን አባቷ ልታናገር እንግዲህ ቤተሰብ ዛሬ ብዙ ነገሮችን እናወራለን። ብዙ ነገሮችን እናወራለን ቤተሰብ። ይሄን ቪዲዮ ግን በደንብ አድርጋችሁ ላይክ ማድረግ አለባችሁ። ዛሬ እንግዲህ የሩታን ጎረቤት እዛ ያለችን በፊት ማናግራትን አናግራታለሁ ምን እንደተፈጠረ ምን እንደሆነ። እንግዲህ ሩታ ላይ የመጡ ያው የአብርሃም ወንድምም ትላንትና ሲፈነጨባን ነበር። በጣም ያሳዝናል። እንግዲህ ቤተሰብ ሁሉን ነገር ደውዬ እናረጋግጣለን እንሰማለን ማለት ነው። ምን አይነት ስራ እየተሰራ እንደሆነ ሩታ ላይ ምን አይነት ሴራ እያሴሩባት እንደሆነ ሄርሜላ በዛ በኩል አክስቷን ልካ በጣም ከባድ ነገሮች ተፈጥሯል ሩታ ላይ ትላንትና ማለት ነው። እንግዲህ ሁሉን ነገር ሁላችንም እንሰማለን ማለት ነው። ይሄን ቪዲዮ ግን ስታዩ ሲጀምሩት በደንብ አድርጋችሁ ላይክ አድርጉ። እንግዲህ እደውላለሁ ቤተሰብ ድምጹን አላሰማችሁም። እኔ ኮፒራይት እየጠየቀኝ ነው። ድምጹ ሳሰማ ኮፒራይት እየጠየቀኝ ስለሆነ ደውዬ ያሰማችኋለሁ። ሄሎ ወይዬ ሰላም ነው? እንዴት ነሽ? አለን። እንዴት ነሽ? ሰላም ነው ማለት አለን። እግዚአብሔር ይመስገን። ትላንትና ደውዬልሽም አላነሳሽም? ትላንትና ትንሽ ቢዚ ነበርኩኝ፣ አልተመቸኝም። ትንሽ አሞኝ ጉንፋን ስለነበረ ኦኬ፣ በዛ ምክንያት ነው። እንዴት ነሽ? አለን። ሩታ በእናትሽ እንዴት ነች? ሩታ ደህና ናት። ማትልም እንግዲህ ምን አዲስ ነገር አለብሽ? ሁሌ ረብሻ ነው እነሱ ጋር ሁሌ ረብሻ ነው እና እሷ ሁሌ ስቃይና እንትን ነው ኑሮዋ ከበደ በጣም የሩታ አዎ በጣም ነው የምታሳዝነው እግዚአብሔርን። እና ምንድነው ትናንትና ሁሉም ሳውን ሩታ ለምን አስወጣችሁ አብርሽን ለምን ምናምን እያሉ ነበር። ግን እሷ ምን አስባ ነው አሁን እሷ አብራው መኖር ያልፈለገችው? ምንድነው ነገሩ? ምንድነው ሐሳቧ? እስቲ በእናትሽ ይሄን እስቲ እንደው አንቺም ከሷ ጋር ስለምታይ ብዙ ነገሮች ስለምታይ እዛ ጎረቤትም ስለሆንሽ እስቲ አንዳንድ ነገሮችን ብትነግሪኝ ብዬ ነው በእናትሽ። ያው እሷ ከሱ ጋር ለመኖር ፍላጎቷ ወይ እሱን ጠልታ ምን አይደለም። እንግዲህ እኔ እንደሰማሁት ከሆነ እሷ ያለችው ነገር ቢኖር እኔ እንደነገረችኝ ከሆነ እንደ ቀልድ ነው። ለቀልድ ብላና ያው እሱን ለመፈተን ይሄዳል አይሄድም በሚለው እንደ ጨዋታ አድርጋ ሂድ ምናምን ውጣ ስትለው ያው እሱ ደግሞ እንግዲህ አንዴ ልቡ የሸፈተ ሰው ትንሽ ነገር ነው የሚበቃው። ተነስቶ ወደ ተለመደ ወደ ሄርሜላ ተብያው ጋር ሄዷል። ግን እሷ ልትፈትነው ነበር አይደለ? አዎ እሷማ ለጨዋታም ለፈተናም እንደዚህ ዝም ብላ በቃ እስቲ ይሄ ልጅ ይወደኛል ወይስ እንዴት ነው ወይስ ጨዋታ ነው ወይስ አሁንም ሄርሜላ ልቡ ላይ ያለች ብላ ፈተና እንደ ፈተና ነገር እንታረገው የለም። አዎ እንደዛ ነገር ነው እንጂ እሷ የእውነቷን አይደለም እንደዛ ያለችው። ወይኔ ግን እኮ በቃ እሷ እኮ ተወዷለች እኮ ሩታ እኮ በጣም እውነት እንትና ሩታ እንጃ እኔ ሩታ ሰው አላወቃትም በደንብ። እኔ ደግሞ ከቅርቡ ስለማውቃት ሩታ በጣም ምስኪንና ጥሩ ልጅ ናት ብታያትኝ። እውነት ትዳሯን አክባሪ ትዳሯ እንዳይፈርስ ነው እንደዚህ ይሄን ሁላ ነገር መስዋዕትነት የምትከፍለው። ግን እሱ ሊረዳት አልቻለም። ገባሽ? አሁን እኮ እኔ በጣም ያናደረኝ ትላንትና እንግዲህ ሄርሜላ ጋር ሄዶ ከሄርሜላ ጋር ቁጭ ብሎ ቤቷ ድረስ ሄዶ ምናምን በጣም አሁን እኮ በቃ እሷም እኮ ይሄ ይመጣል ብላ አይደለም እንደቀልድ ነው የሚገርምሽ ነገር ቦታ ስትለው ቀጥ ብሎ እንግዲህ ያው እሱም ልቡ በፊትም ጨርሶ ያልመጣው ነገር ስላለ ተመልሶ ይሄዳልሽ። እና አሁን እሺ የሄርሜላ አክስት ደግሞ ሩታ ምን አድርጊ ነው የምትላት? ያው እነሱ ደግሞ በቃ እሷን እኔ ምን አውቃለሁ ብለሽ ነው እሷ ላይ ነው በቃ ሁሉ ነገር የሚጫነው እሷ ላይ ነው። የሆነ ነገር እሷ ላይ ነው በቃ ከባድ የሆነባትኝ። እና ዘበኞቹ ናቸው አላስገባም ያሏት? አዎ ያው እሷ መታ ነበረ ግን ያው ዘበኞቹ አላስገባም ብለዋት ተመልሳ ሄዳለች። ምን አባቷ ልታናግራት ነው ቆይ የምትመጣው? አረ በጣም ደስታው ሰው ናት በእናትሽ። እኔ እንደዚህ አይነት አይናውጣ ሴት አይቼ በህይወቴ አላውቅም። በሰው ትዳር ላይ ገብቶ እንደዚህ አይነት ጨዋታ መጫወት ከባድ ነው በጣም። እንግዲህ ትናንትና ኤፍሬምን መጥቶ ነበር ቤት አይተሽዋል መቼም። አዎ ግን እነሱ ማለት ነው መቆጣትና መመለስ ያለባቸው እኮ በትክክለኛ መንገድ ከሄደ ልጃቸውን ነው። አሁን እያጠፋ ያለው እኮ ልጃቸው ነው እንጂ ሩታ ምንም አላደረገችም። ገባሽ? ያው እነሱ ሄደው ባናቅም እንግዲህ ሩታ እኔ እንጃ ክፉ ሰው ናት ብዬ አላስብም።
ኧረ እኔ በጣም ነው እና አብርሃም እንደው ልጁን እንኳን በቃ እኔ እንጃ ብቻ አብርሃም ደግሞ ትንሽ ነገር ሲባል ሮጦ እሷ ጋር ምንድን ነው እንደዚህ አይነት ትዳር አለ እንዴ? የሰው ልጅ ቢጣሉ እንኳን ነው የምልሽ ቢጣሉ እንኳን ቤት ቁጭ ብሎ አሳልፎ ወይ የሆነች ቦታ ሄዶ ሻይ ቡና ብሎ አሳልፎ መምጣት ነው ወይስ ሮጦ እሷ ጋር መሄድ? እኮ እሱ እኮ ነው የሚያናደኝ እኮ አሁን እኮ ሩጦ እሷ ጋር የሚሄደው ነገር እኮ ነው እኮ ሁላችንም ገራሚ ነገር እኮ ነው። ይሄ እኮ ለሩታ ፍላጎት ቢኖረው እኮ እንደው የፈለገ ሆቴልም ይዞ ለብቻው ቁጭ ብሎ መጠበቅ ነበረበት። ቢያንስ 2 ቀን 3 ቀን 4 ቀን 1 ሳምንት እንኳን ቢያይና እሷ እኮ አይታው እኮ በቃ ግባ ተመለስ ስለው ነበረ። ግን እሱ አላስቻለውም። አብርሃም በጣም ከባድ ሰው ነው። በጣም እንደውም ለሩታ ምን እኔ እንደ ሩታ ቅር እንዳይላት ነው እንጂ እውነት ነው የምልሽ ለሩታ ጭራሽ አይገባትም። ጭራሽ ነው የምልሽ በጣም ነው የሚያሳዝነው። እውነት ከባድ ሰው ነው በጣም። እንግዲህ አንቺ ባልና ሚስት ሲኮን እኮ ብዙ ነገር እኮ ያልፋል፣ ታሳልፊያለሽ እንዴ። እሱ በተጣላፍ ቁጥር ሮጦ ሴት ጋር እንደሚሄደው አይገርምሽም? ከባድ ነው፣ በጣም ከባድ ነገር ነው ይሄ። እንግዲህ ያለው ነገር ይሄ ነው እናትዬ። እሺ እናቴ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እንግዲህ እናንተም ሩቷን ጠብቋት። ህይወት ውስጥ አንድ ቀን እመጣለሁ በእናትሽ አንድ ቀን መጥቼ ታስገቡታላችሁ። ግቢያችሁ እንግዲህ በጣም ሴኩሪቲው በጣም ከባድ ነው ይባላል። እዛ እናንተ ቢልዲንጉ ውስጥ ከባድ ነው ይባላል። እሺ በቃ አይደውላለሁ። እሺ አንድ ቀን ግን እመጣለሁ። እሺ እናቴ እሺ። እንግዲህ ቤተሰብ ሰምታችኋል ሁሉን ነገር። ለማንኛውም መልካሙን ነው ለሩታዬ የምመኝላት። ምንም ሊደረግ አይቻልም። ሰምታችኋል ሁሉን ነገር። አብርሃም ካለ ሴት ኔቨር ጊቭ አፕ ብሏል። ቻው ብሉ። ላይክ፣ ሼር፣ ሰብስክራይብ አድርጉ።